ውድ የቤታችን ሚዲያ አድማጭ ተመልካቾቻችን የዜና ዘገባችን ላይ ትገኛላችሁ። በቅድሚያም አበይት ዜናዎችን እነሆ። በጌዲዮ ዞን የሚገኙ መልክዓ ምድሮችና ባህላዊ ቅርሶችን ለመጎብኘት በርካታ የሀገር ውስጥና የውጭ ሀገር ቱሪስቶች ወደ ዞኑ እንደሚያቀኑ ተገለጸ። በዓለም ላይ በየዓመቱ ወደ 76,000 የሚጠጉ እናቶች ከእርግዝና ጋር በተያያዘ በደም ግፊት ሕይወታቸውን ያጣሉ ተባለ። ኢትዮጵያ ዝቅተኛ ደሞዝና ከፍተኛ የሥራ ግብር የሚከፈልባት ሀገር ናት አሉ የኢሰማኮ ፕሬዝዳንት ካሳሁን ፎሎ። በደቡብ አፍሪካ ጆሃንስበርግ 44 ኢትዮጵያውያን አንድ ቤት ውስጥ ተቆልፎባቸው መገኘታቸውን የሀገሪቱ ፖሊስ አስታወቀ። የደቡብ ሱዳን ኃይሎች ወደ ኢትዮጵያ ግዛት ዘልቀው ገቡ። የኤርትራ መንግስት በኢትዮጵያ የፖለቲካ አካላት ላይ ከባድ ክስ አቀረበ። በእስራኤል የተከሰተውን ሰደድ እሳት በመቆጣጠር መንገዶች ተከፈቱ። አሜሪካ፣ ህንድና ፓኪስታን በመካከላቸው ያለውን ውጥረት እንዲያረግቡ አሳሰበች። የኬንያ የፓርላማ አባል በናይሮቢ መንገድ ላይ በተፈጸመባቸው ጥቃት ተገደሉ። የቤት ሥራ አልሰራሽም በሚል በአንዲት ተማሪ ላይ ተገቢ ያልሆነ ቅጣት የፈጸመችው መምህርት በቁጥጥር ስር ዋለች። በጌዲዮ ዞን የሚገኙ መልክዓ ምድሮችንና ባህላዊ ቅርሶችን ለመጎብኘት በርካታ የሀገር ውስጥና የውጭ ሀገር ቱሪስቶች ወደ ዞኑ እንደሚያቀኑ ተገለጸ። ባለፉት 9 ወራት ፈረንሳይ፣ ጀርመን፣ ቻይና፣ ኮሪያ፣ ኢንግላንድ እና አሜሪካ የሚኖሩ 735 ቱሪስቶች በዞኑ ጉብኝት አድርገዋል። በተጨማሪም ከ36500 በላይ የሀገር ውስጥ ቱሪስቶች ጉብኝት ማድረጋቸው የተገለጸ ሲሆን ከዚህም በአጠቃላይ 36 ሚሊዮን ብር ገቢ መገኘቱ ተገልጿል። በዞኑ ከሚገኙ በርካታ የቱሪስት መዳረሻ ስፍራዎች በተጨማሪ በቅርብ ጊዜ ተመርቆ አገልግሎት እየሰጠ የሚገኘው የሚችሌ መታሰቢያ ሐውልት ለቱሪዝም ዘርፉ ተጨማሪ ጸጋ መሆኑን የጌዲዮ ዞን ባህል ቱሪዝም መምሪያ ኃላፊ አቶ ደርቤ ጂኖ ለብስራት ሬዲዮ ተናግረዋል። ከፌዴራል የቅርስ ጥበቃ ባለስልጣን ጋር በመሆን 25 የግልና የመንግስት ሚዲያዎች የቱሪስት መዳረሻ ስፍራዎችን በመጎብኘት ዘርፉን የማነቃቃት ስራ ሰርተዋል። አሁን ላይ ከዲላ ዩኒቨርሲቲ የማህበረሰብ ሬዲዮ የአየር ሰዓት በመግዛት አካባቢውን የማስተዋወቅ ስራ እየተሰራ ነው ተብሏል። በዓለም ላይ በየዓመቱ ወደ 76,000 የሚጠጉ እናቶች ከእርግዝና ጋር በተያያዘ በደም ግፊት ሕይወታቸውን ያጣሉ ተባለ። ከእርግዝና ጋር ተያይዞ የሚከሰት የደም ግፊት በኢትዮጵያ ከከፍተኛ የደም መፍሰስ በመቀጠል በሁለተኛ ደረጃ ላይ የሚቀመጥ የእናቶች ሞት መንስኤ መሆኑ ተገልጿል። በኢትዮጵያ በየዓመቱ ምን ያህል እናቶች ከእርግዝና ጋር በተያያዘ በደም ግፊት ሕይወታቸውን እንደሚያጡ ተለይቶ የተቀመጠ ቁጥር ባይኖርም በዓለም ላይ በየዓመቱ 76,000 የሚጠጉ እናቶችና 500,000 ጨቅላ ህፃናት ሕይወታቸውን እንደሚያጡ በጤና ሚኒስቴር የእናቶች ጤና ቴክኒካል አድቫይዘር እና የጽንስና ማህፀን ስፔሻሊስት ዶክተር ሐሰን መሐመድ ለብስራት ሬዲዮ ተናግረዋል። የተጓዳኝ ህመሞች መኖር እርግዝናው መንታ ወይም ከዚያ በላይ ሲሆን የሰውነት ክብደት ከመጠን በላይ መጨመር ሌሎችም በእርግዝና ጊዜ ለሚከሰቱ የደም ግፊት መንስኤዎች ናቸው ተብሏል። ይህንንም ለመከላከል የቅድመ እርግዝና ክትትል ማድረግ አስፈላጊ ሲሆን ሁሉም ነፍሰ ጡር እናቶች የቅድመ ወሊድ ክትትል እንዲያደርጉ ማበረታታት፣ የቅድመ ወሊድ ክትትልን በመጀመሪያዎቹ 3 የእርግዝና ወራት መጀመር፣ ከመጠን በላይ የሆነ ክብደትን መቀነስና ተጓዳኝ ህመሞች ካሉ መቆጣጠር አስፈላጊ መሆኑን ዶክተር ሐሰን መሐመድ አስረድተዋል። ኢትዮጵያ ዝቅተኛ ደሞዝና ከፍተኛ የሥራ ግብር የሚከፈልባት ሀገር ናት አሉ የኢሰማኮ ፕሬዝዳንት ካሳሁን ፎሎ። በኢትዮጵያ 50ኛው ዓለም አቀፍ የላብ አደሮች ቀን በተለያዩ ሁነቶች እየተከበረ ይገኛል። የላብ አደሮች ቀን እንደ አውሮፓውያኑ አቆጣጠር ከ1888 ጀምሮ በፈረንጆቹ ግንቦት 1 ወይም ሚያዝያ 23 መከበር እንደጀመረ ይነገራል። የኢትዮጵያ ሰራተኞች ማህበር ኮንፌዴሬሽን ኢሰማኮ ፕሬዝዳንት ካሳሁን ፎሎ ኢትዮጵያ ከሌሎች ጎረቤት ሀገራት ዝቅተኛ ደሞዝና
ከፍተኛ ግብር የሚከፈልባት ሀገር ናት ያሉ ሲሆን በሀገሪቷ እየጨመረ የመጣው የኑሮ ውድነት የሰራተኞችን የኑሮ ደረጃ እየፈተነ ይገኛል ብለዋል። መንግስት ሰራተኞች እየተከፈላቸው ባለው ዝቅተኛ ደሞዝ ኑሯቸውን መምራት ባለመቻላቸው ዝቅተኛ የደሞዝ ወለል ሊደነግግ እንደሚገባ ፕሬዝዳንቱ አሳስበዋል። ሀገሪቷ ያለችበትን ተጨባጭ ሁኔታ ከግምት ውስጥ በማስገባትም ፍትሐዊ የታክስ አከፋፈል ሊኖር እንደሚገባም አጽንኦት ሰጥተዋል። ሜይዴይ ወይም ሌበር ዴይ የሰራተኞች ስራ ሰዓትን በቀን ወደ 8 ሰዓት እንዲቀንስ፣ ሰብአዊ መብታቸው እንዲከበር እንዲሁም አንጻራዊ የክፍያ መጠናቸው እንዲሻሻል የላቀ ሚናን የተጫወተ ዕለት ነው። የዘንድሮ የላብ አደሮች ቀን በዓለም ለ136ኛ ጊዜ በኢትዮጵያ ደግሞ ለ50ኛ ጊዜ ይከበራል። በደቡብ አፍሪካ ጆሃንስበርግ 44 ኢትዮጵያውያን አንድ ቤት ውስጥ ተቆልፎባቸው መገኘታቸውን የሀገሪቱ ፖሊስ አስታወቀ። በጆሃንስበርግ በአንድ ቤት ውስጥ ተቆልፎባቸው በአስከፊ ሁኔታ ውስጥ የነበሩ ናቸው የተባሉት 44ቱ ኢትዮጵያውያን በሕገ ወጥ አዘዋዋሪዎች አማካኝነት ወደ ደቡብ አፍሪካ የገቡ ሳይሆኑ አልቀሩም ሲል ፖሊስ ገልጿል። ትላንት ሚያዝያ 23 ቀን 2017 7 ሰዓት ተኩል አካባቢ በአንድ ቤት ግቢ ውስጥ አጠራጣሪ ድምፅ በመሰማቱ ፖሊስ ኦፕሬሽን ማካሄዱን የሀገሪቱ ጋዜጣ ኒውስ 24 ተመለከትኩት ያለውን የጆሃንስበርግ ፖሊስ ሪፖርት ዋቢ በማድረግ አስነብቧል። የከተማዋ ፖሊሶች ወደ ቤቱ ቅጥር ግቢ በመግባት ፍተሻ ሲያደርጉ በሁለት ክፍል ውስጥ 44 ኢትዮጵያውያን ተቆልፎባቸው መገኘታቸውን ዘገባው አመላክቷል። አንዱ ብቻ በተሰባበረ እንግሊዝኛ ከፖሊሶች ጋር ለመነጋገር መሞከሩን የጠቆመው ዘገባው ኢትዮጵያውያን መሆናቸውን ለፖሊስ መግለጹን አስታውቋል። በግቢ ውስጥ የነበረው ሁኔታ አስከፊ መሆኑን ፖሊስ በሪፖርቱ አመላክቷል ያለው ዘገባው ኢትዮጵያውያኑ በቂ ምግብ እንዳልቀረበላቸው ከተቆለፈባቸው ክፍል እንዳይወጡ መደረጋቸውና የፀሐይ ብርሃን አይተው እንደማያውቁ እንዲሁም ደህና ልብስ እንኳ እንደሌላቸው አስታውቋል። የደቡብ ሱዳን ኃይሎች ወደ ኢትዮጵያ ግዛት ዘልቀው ገቡ። የደቡብ ሱዳን ታጣቂ ኃይሎች በኢትዮጵያ ጋምቤላ ክልል ውስጥ እስከ 30 ኪሎ ሜትር ዘልቀው በመግባት የላሬ ወረዳን መቆጣጠራቸው ተዘገበ። ስማቸው ያልተጠቀሰ የአካባቢው አስተዳዳሪ ከባድ ጉዳት የደረሰባቸው ሲሆን በርካታ የኢትዮጵያ የጸረ ሁከት ፖሊስ አባላትም ቆስለዋል። የዓይን እማኞች እንደሚሉት በወረዳው የደቡብ ሱዳን ባንዲራ ከፍ ብሏል ሲል ኢኤምኤስ ዘግቧል። የፌዴራል ፖሊስ ኃይል በሜካናይዝድ የደቡብ ሱዳን ኃይሎች ድንገተኛ ጥቃት በመገረሙ ወደ ኋላ ማፈግፈጉ ተገልጿል። በአካባቢው ውጥረት የነገሰ ቢሆንም እስካሁን የሰው ሕይወት ስለ መጥፋቱ የተረጋገጠ ነገር የለም። የአካባቢው ምንጮች እንደሚያመለክቱት ይህን ወረራ የፈጸሙት በደቡብ ሱዳን መንግስት ላይ ተቃውሞ እያካሄዱ የሚገኙት የሪክ ማቻር ታማኝ ኃይሎች ናቸው ተብሏል። የኢትዮጵያ መንግስት በጉዳዩ ላይ እስካሁን ድረስ ይፋዊ መግለጫ አልሰጠም። ኢትዮጵያና ደቡብ ሱዳን በቅርብ ዓመታት የሁለትዮሽ ግንኙነታቸውን ለማጠናከር ቢሰሩም በድንበር አካባቢዎች በተደጋጋሚ የጸጥታ ችግር እየገጠማቸው ነው። የኤርትራ መንግስት በኢትዮጵያ የፖለቲካ አካላት ላይ ከባድ ክስ አቀረበ። የኤርትራ መንግስት ቃል አቀባይ የማነ ገብረ መስቀል ዛሬ ባወጡት መግለጫ አንዳንድ የኢትዮጵያ ፖለቲከኞችና የፖለቲካ ቡድኖች በሉዓላዊ ጎረቤት ሀገራቸው ግዛት ላይ የቁጥጥር ምኞት እያሳዩ ነው ሲሉ ከሰዋል። ቃል አቀባዩ በማህበራዊ ትስስር ገጻቸው ላይ ባሰፈሩት ጽሑፍ እነዚህ የኢትዮጵያ አካላት ፍላጎታቸውን ለማሳካት ሲፈልጉ በወታደራዊ ኃይል ማስፈራራት፣ ሌላ ጊዜ ደግሞ ታሪካዊ ወይም ሕጋዊ ነን የሚሉ ምክንያቶችን በመደርደር ላይ ናቸው ብለዋል። ይህ አይነቱ አካሄድ ሊታሰብ ወይም ሊታለፍ የማይችል ቀይ መስመር ነው ያሉት የማነ ድርጊቱ ከፍተኛ ፖለቲካዊ ስድብ ነው ሲሉ አውግዘዋል። በእስራኤል የተከሰተውን ሰደድ እሳት በመቆጣጠር መንገዶች ተከፈቱ።
የእስራኤል የእሳት አደጋ ተከላካዮች ቡድን በኢየሩሳሌም አቅራቢያ የሚደርሰውን ሰደድ እሳት ለሁለተኛ ቀን ለማጥፋት ሲታገሉ የቆዩ ሲሆን የተዘጉ በርካታ ዋና ዋና መንገዶችም መከፈታቸውን ፖሊስ አስታውቋል። እሳቱ ሮብ ዕለት የተቀሰቀሰው ዋናዋን ኢየሩሳሌም ከቴል አቪቭ በሚያገናኘው አውራ ጎዳና ላይ ሲሆን ፖሊሶች መንገዶቹን በመዝጋት በሺዎች የሚቆጠሩ ነዋሪዎችን በአቅራቢያው ካሉ አካባቢዎች እንዲወጡ አድርገዋል። የእስራኤል የእሳት አደጋ መከላከያ አገልግሎት 163 የምድር ሰራተኞችና 12 አውሮፕላኖች እሳቱን ለመቆጣጠር እየሰሩ ነው ብሏል። የነፍስ አድን ኤጀንሲ ኃላፊ ማጌን ዴቭ ኦዶም ረቡዕ ዕለት ብቻ 23 ሰዎች ሕክምና ድጋፍ እንዲያገኙ መደረጉን ገልጸዋል። የእስራኤል የሕዝብ መገናኛ ብዙሃን ካን እንደዘገበው 17 የእሳት አደጋ ተከላካዮች ቆስለዋል ብሏል። የኢየሩሳሌሟ ቴል አቪቭ መንገድን ጨምሮ ዋና ዋና መንገዶች እንዲከፈቱ በማድረግ ሰራተኞች ሌሊቱን ሙሉ ሰርተዋል ሲል ፖሊስ አስታውቋል። አሁን ሁሉም መንገዶች ለትራፊክ ክፍት ሆነዋል ሲል የፖሊስ መግለጫ ይፋ አድርጓል። በከፍተኛ ሙቀትና በጠንካራ ነፋስ የተደገፈው እሳቱ በደን ወደ ተሸፈኑ አካባቢዎች በፍጥነት በመዛመቱ ከ5 ያላነሱ ማህበረሰቦች ከሚኖሩባቸው አካባቢዎች ለቀው እንዲወጡ መደረጉን ፖሊስ ገልጿል። የአውሮፓ ሀገራት ኢጣሊያና ቆጵሮስ የአደጋ ጊዜ ጥረቱን ለመደገፍ 8 የእሳት አደጋ መከላከያ አውሮፕላኖችን ልከዋል ሲል የእስራኤሉ ዘ ታይምስ ዘግቧል። የእስራኤል ጠቅላይ ሚኒስትር ቤንጃሚን ነተንያሁ እሳቱ ወደ ኢየሩሳሌም ሊዛመት እንደሚችል በማስጠንቀቅ ብሔራዊ ድንገተኛ አዋጅ አውጀው ነበር። የእስራኤል ጦር ሰራተኞች ኢየሩሳሌምንና ሌሎች ማዕከላዊ ወረዳዎችን እየረዱ መሆናቸውን ተመላክቷል። አሜሪካ ህንድና ፓኪስታን በመካከላቸው ያለውን ውጥረት እንዲያረግቡ አሳሰበች። ባለፈው ሳምንት በህንድ በምትተዳደረው ካሽሚር በተፈጸመ የታጣቂዎች ጥቃት 26 ንጹሐን ዜጎች ከተገደሉ በኋላ አሜሪካ ህንድና ፓኪስታን ውጥረቱን ለማርገብ በጋራ እንዲሰሩ አሳስባለች። የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ትላንት ረቡዕ ከህንድ የውጭ ጉዳይ ሚኒስትርና ከፓኪስታን ጠቅላይ ሚኒስትር ጋር የተናጠል ውይይት ካደረጉ በኋላ በደቡብ እስያ ያለውን ሰላምና ደህንነት እንዲጠብቁ ጠይቀዋል። ህንድ በፓልጋም ሪዞርት ከተማ አቅራቢያ በሚያዝያ 22 ከተፈጸመው ጥቃት ጀርባ ያሉትን ታጣቂዎች በመደገፍ ፓኪስታንን ትወቅሳለች። ኢስላማባድ ክሱን ውድቅ አድርጓል። የኬንያ ፓርላማ አባል በናይሮቢ መንገድ ላይ በተፈጸመባቸው ጥቃት ተገደሉ። የኬንያ ፓርላማ አባል በናይሮቢ ጎዳናዎች ላይ በሞተር ሳይክል በታጣቂዎች በተፈጠረ ግድያ ተገለዋል። ፖሊስ እንዳስታወቀው አጥቂዎቹ የቻርለስ ኦንጎንግ መኪናን ሲከታተሉ ከነበሩት አንዱ ከሞተር ሳይክሉ ወርዶ በቅርብ ርቀት ላይ እንደተኮሰባቸው አስታውቋል። የፖሊስ ቃል አቀባይ ሙችሬ ኒጋንጋ በሰጡት መግለጫ ወንጀሉ ከባህሪው አስቀድሞ የተወሰነና ኢላማ የተደረገ ይመስላል ብለዋል። የተቃዋሚው የፓርላማ አባል ከ2 ወራት በፊት በሕይወታቸው ላይ ስለሚደርስባቸው ዛቻ ያላቸውን ስጋት ማቅረባቸውን የሀገር ውስጥ መገናኛ ብዙሃን ዘግበዋል። ከተኩሱ በኋላ ሹፌራቸውና የግል ጠባቂያቸው ጉዳት የደረሰባቸውን የፓርላማ አባል በፍጥነት ወደ ናይሮቢ ሆስፒታል ቢወስዷቸውም ሕይወታቸው ማለፉ ታውቋል። ጥቃቱ የተፈጸመው በንጎንጎ በርካታ የትራፊክ ፖሊስ መኮንኖችና በጸጥታ ካሜራዎች በሚጠበቀው መታጠፊያ መንገድ ላይ ነው። ጥፋቱ ከተፈጸመ በኋላ ብዙም ሳይቆይ ከፍተኛ የፖሊስ አዛዦችና መርማሪዎች ወደ ስፍራው በማምራት ምርመራ እየተካሄደ መሆኑን ፖሊስ ገልጿል። ፕሬዝዳንት ዊሊያም ሩቶ ፖሊስ በጥቃቱ ላይ ጥልቅ ምርመራ እንዲያደርግ ትዕዛዝ ሰጥተው አጥፊዎች በሕግ መጠየቅ አለባቸው ብለዋል። የጥቃቱን ስፍራ የጎበኙት የፓርላማ አባላት በግድያው የተደናገጡና የተበሳጩ ሲሆን አፋጣኝ ምርመራና ፍትህ እንዲሰጥ ጠይቀዋል። የፓርላማ አፈ ጉባኤ ሞሰስ ቫንታንጉላ የፓርላማ አባሉን ፍርሃት የለሽና ታዋቂ የሕግ አውጪ ሲሉ ገልጸው ጥቃቱን አውዳሚ ብለውታል።
የቤት ስራ አልሰራሽም በሚል በአንዲት ተማሪ ላይ ተገቢ ያልሆነ ቅጣት የፈጸመችው መምህርት በቁጥጥር ስር ዋለች። በኮልፌ ቀራኒዮ ክፍለ ከተማ በሰላም በር እቅመ አንደኛ ደረጃ ትምህርት ቤት የሁለተኛ ክፍል ተማሪን የቤት ስራ አልሰራሽም በማለት ተገቢ ያልሆነ ቅጣት በፈጸመችው መምህርት ላይ እርምጃ መውሰዱን የአዲስ አበባ ከተማ አስተዳደር ትምህርት ቢሮ አስታውቋል። ትውልድን ከመቅረጽ የነገ ሀገር ተረካቢ ተተኪ ዜጋን ከመፍጠር የቀበለም እናት ከመሆን ባለፈ ከእናት የማይጠበቅ ያለንበትን ዘመን ወቅት የማይዋጅና የማይመጥን መሰል ድርጊት መፈጸም አይገባም ተብሏል። ድርጊቱ እንደተፈጸመ ጥብቅ ክትትል በማድረግ ወዲያውኑ የማጣራት ስራዎች እንዲሰሩና መምህርቷ በሕግ ከለላ ውስጥ እንድትሆን መደረጉም ተገልጿል። ጉዳዩም በሕግ አግባብ እንዲታይና ፍትህ እንዲያገኝ በትኩረት እየተሰራ እንደሚገኝ ተገልጿል። ጉዳቱ የደረሰባት ተማሪም ሕክምና አግኝታ በጥሩ የጤንነት ሁኔታ ላይ የምትገኝ ሲሆን በነገው ዕለትም ትምህርቷን ትጀምራለች ተብሏል። መሰል ችግሮች እንዳይፈጸሙና ለሌሎችም ትምህርት እንዲሆን ይህ እርምጃ ስለመወሰዱ ነው የተገለጸው። ዕለታዊው የቤታችን ዜና በዚህ አበቃ። ሰላም ቆዩን። ገጻችንን ሰብስክራይብ፣ ላይክ፣ ሼር፣ ኮመንት ማድረግ አይዘንጎ። እናመሰግናለን።